በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስን ማስተማር የሚገባቸው እነማን ናቸው? ብፁዕ አባታችን አቡነ ሰላማ የባሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ መምህራን፣ እንዲሁም የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ የሰበሰበን ቅዱስ ቃሉን የሚያስተምረን ሳይገባን በቅድስናው ስፍራ እንድንገኝ የፈቀደልን እግዚአብሔር አምላካችን የተመሰገነ ይሁን። እስከ ዛሬ ድረስ ዋና የሆነውን መሰረት የሆነውን ትምህርት አባቶቼ መምህራን አስተምረውታል። እኛ ግን የመቅድም ያህል ነው የምንናገረው፣ የመግቢያ ያህል ነው የምንናገረው። እንዲያው ከአባቶቻችን ጥላ ስር እንዳንጠፋ ነው። የአባቶቻችንን ዱካ የመከተል ያህል ነው የምንናገረውም ከራሳችን አንቅፈን ሳይሆን ከነርሱ ያገኘነውን ይዘን ነው። የትምህርታችን ርዕስ መጽሐፍ ቅዱስን ማስተማር የሚገባቸው እነማን ናቸው? ዛሬ በዓለማችን የመጽሐፍ ቅዱስ መምህራን ነን የሚሉ በዝተዋል። ከመብዛታቸውም የተነሳ ብዙ ሰዎች ትክክለኛው የቱ ነው ከሚል ግራ እየተጋቡ ነው። ይህ ግራ መጋባትን የመጣው ሃይማኖታቸውን ከእውነተኞቹ የመጽሐፍ ቅዱስ መምህራን ባለመማራቸው ነው ግራ የተጋቡት። ታዲያ ቤተ ክርስቲያናችን ይህንን ለማጥፋት ነው ጉባኤ እየሰራች በጎቿን ሰብስባ በየቦታው የምታስተምረው። ለመሆኑ መጽሐፍ ቅዱስን ማስተማር የሚገባቸው እነማን ናቸው? የተሸከሙት ሁሉ ናቸው? ጥቅስ የሚጠቅሱ ሁሉ ናቸው? እነማን ያስተምሩ? እንግዲህ ትምህርቱን ተምረን ማለት የሚገባንን ነገር እንላለን። እነ ቅዱስ ዮሐንስ ቢቸግራቸው ነው እስኪ እናንተ ራሳችሁ ፍረዱ ያሉት። እናንተም ቤተ ክርስቲያን የምትነግራችሁን ሰምታችሁ የምትሉትን ብላችሁ ትሄዳላችሁ ማለት ነው። የመጽሐፍ ቅዱስ መምህር በመጽሐፍ ቅዱስ ላይ የሚነሱትን ጥያቄዎች ሁሉ
መመለስ አለበት። ካልመለሰ ግን መጽሐፍ ቅዱስን ማስተማር አይገባው። መጽሐፍ ቅዱስን እኮ ስንይዘው ምናልባት መጽሐፍ ቅዱስን በመያዛችን ሰዎች ሊጠይቁን ይችላሉ ብለን ነው የምናስበው። ይሄንን እርሱት። እስቲ መጀመሪያ የተሸከምነው መጽሐፍ ቅዱስ ራሱ በራሱ የሚጠይቀንን ጥያቄ እንመልስ። ከመለስን እሰየው፣ ካልመለስን ግን መጽሐፍ ቅዱስን አጥፈን ማስቀመጥ አለብን። ብዙውን ጊዜ እኔና እናንተ ጸባችን፣ ጭቅጭቃችን ምዕራፍና ቁጥር ላይ ነው። ስለ ዓርብና ረቡዕ ከተነሳ የታል መጽሐፍ ቅዱስ ላይ? ዓርብ ጾሙ ይላል፣ ረቡዕ ጾሙ ይላል። እስቲ ጥቅስ፣ ምዕራፍ፣ ቁጥር። ይሄ ነው የሚያስጨንቀን። ግን ሊያስጨንቀን አይገባም። የምንጾምበትን ዓላማ ካወቅን አንጨነቅ። የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት ተብሏል። ረቡዕን እኮ የምንጾመው በኢየሱስ ክርስቶስ ስም ነው። ዓርብን የምንጾመው በኢየሱስ ክርስቶስ ስም ነው። ረቡዕ ሞት ተፈረደብን ብለን ኢየሱስ ክርስቶስ ሞት ተፈረደብን ስለኛ ብለን ይሄን እያሰብን እንጾማለን። ዓርብ ደግሞ ስለኛ ተገረፈ፣ ስለኛ ከባድ መስቀል ተሸከመ፣ ስለኛ ተሰቀለ፣ ስለኛ ሥጋን ቆረሰ፣ ስለኛ ደምና ፈሰስክ ብለን በስሙ እንጾማለን። ታዲያ ይሄ ምዕራፍ ቁጥር ያስፈልገዋል? ንገሩን፣ ያስፈልገዋል? ዓላማው ነው የሚፈለገው ወይስ ቁጥር? ቁጥር ያጸድቃል እንዴ? ዓላማው ነው መታየት ያለበት። ስለዚህ ቤተ ክርስቲያናችን እንዲህ ናት። እሺ፣ ጉዳያችን ከምዕራፍና ከቁጥር ጋር ከሆነ ለምሳሌ እመቤታችን ድንግል ማርያም በማን ስም ነው የተቀበላት? በማን ስም ነው ንገሩ? በማን ስም ነው? በኢየሱስ ክርስቶስ ስም አይደለም? የኢየሱስ ክርስቶስ እናት ስለሆነች ቅዱሳንን የተቀበልነው በማን ስም ነው? በማን ስም ነው? በኢየሱስ ክርስቶስ ስም እኮ። ነቢያትን የተቀበልነው በማን ስም ነው? በኢየሱስ ክርስቶስ። ሐዋርያትን በኢየሱስ ክርስቶስ ስም፣ ጻድቃንን በኢየሱስ ክርስቶስ ስም፣ ሰማዕታትን በኢየሱስ ክርስቶስ ስም፣ መስቀሉን በኢየሱስ ክርስቶስ ስም፣ ቁርባኑን በኢየሱስ ክርስቶስ ስም። እንዴት ማስተዋል አቃተን? እሺ ይሁን፣ ጉዳያችን ከምዕራፍና ከቁጥር ጋር ከሆነ ነጥብ በነጥብ እንነጋገራለን። የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ቅዱስ ማቴዎስ ወንጌላዊ ስለ ኢየሱስ ክርስቶስ እንዲህ ብሎ ጽፏል። ኢየሱስ ክርስቶስ በናዝሬት እንዳደገ፣ ለምን በናዝሬት እንደኖረ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ኢየሱስ ክርስቶስን በጀርባዋ አዝላ በክንዶቿ ታቅፋ 3 ዓመት ከ6 ወር በረሃ ለበረሃ ተንከራተተች። የእግዚአብሔር መልአክ ለጻድቁ ለዮሴፍ ምን አለ? ሄሮድስ ሞቷልና ሕፃኑን ከነናቱ ይዘህ ተመለስ፣ እናቲቱን በረሃ ጥለህ ተመለስ አለው ወይ? የእግዚአብሔር መልአክ ምን አለ? ሕፃኑንና እናቱን ይዘህ ተመለስ።
ሲሰደድም ሕፃኑን ከነናቱ ይዘህ ወደ ግብፅ ውረድ አለው። እናቲቱን ተዋት፣ ሕፃኑን ኢየሱስን ብቻ ይዘህ ሂድ አለው። የዛሬ ችግር ድንግል ማርያምን ተዋት፣ ኢየሱስን ብቻ። እግዚአብሔር የላከው እኮ እንዲህ አይደል? የእግዚአብሔር መልአክ ሕፃኑን ከነናቱ ይዘህ ወደ ግብፅ ውረድ። 3 ዓመት ከ6 ወር ሲፈጸም ምንድነው ያለው? ሕፃኑን ከነናቱ ይዘህ ተመለስ፣ ሄሮድስ ሞቷልና። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ኢየሱስ ክርስቶስን ይዛ ወደ ናዝሬት ነው የሄደችው። ቅዱስ ማቴዎስ ይሄንን እንዲህ ጽፎታል። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ኖረ። ማን? እየመለሳችሁልኝ ማን? ኢየሱስ ክርስቶስ። የት ኖረ? በናዝሬት ኖረ። ለምን በናዝሬት ኖረ? በነቢያት ናዝራዊ ይባላል ተብሎ የተነገረው ይፈጸም ዘንድ። አሁን ይሄንን ትንቢት ይዘን የነቢያትን መጻሕፍት ብንመለከት፣ የነቢያትን መጻሕፍት ብንመረምር ይሄንን ትንቢት አናገኘው። ትንቢተ ኢሳይያስ ላይ የለም ናዝራዊ ይባላል የሚለው ትንቢት። ትንቢተ ኤርምያስ ላይ የለም። ትንቢተ ሕዝቅኤል ላይ የለም። ትንቢተ ዳንኤል ላይ የለም። የነቢያት የትንቢት መጽሐፍት ሁሉ ላይ የለም። ታዲያ ቅዱስ ማቴዎስ ከየት አምጥቶ ጻፈው? ከየት አምጥቶ ነው በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ይፈጸም ዘንድ ይሆነ ያለው? ምዕራፍና ቁጥር ስጡኝ ቶሎ በሏ። ቅዱስ ማቴዎስ ከየት አመጣ? በነቢያት መጽሐፍ ከሌለ ከየት አመጣ? እንግዲህ እኛ ትንሽ በተነፈስን ቁጥር ምዕራፍ ቁጥር የሚሉን አንበሶች ለምን ቅዱስ ማቴዎስን አይጠይቁትም? አንተ ማቴዎስ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ በናዝሬት ኖረ ብለህ ስለ ኢየሱስ ክርስቶስ ተናግረሃል። የነቢያት መጽሐፍት ላይ የለም። ከየት አመጣኸው? ምዕራፍ ቁጥር ብለው ለምን አይጠይቁትም? ለምን አይጠይቁትም? እንግዲህ ሄደው ይጠይቋል። ከቻሉ ሰማይ ቤት ሄደው አንተ ማቴዎስ ወንጌል ላይ እንዲህ ብለህ ጽፈሃል፣ ምዕራፍ ቁጥር ቶሎ ውለድ ይበሉ። ከእሱ ጋር ከተስማሙ ከእኛ ጋር አንስማማም ወይ? ከቅዱሳን ጋር እኮ ባለመስማማታቸው ነው ከእኛ ጋር መስማማት ያቃታቸው አይደለም እንዴ? ከነ ቅዱስ ማቴዎስ ከተስማሙ ከእኛም ጋር ይስማማሉ። የሚያጣላን ነገር የለም፣ የሚያጋጨን ነገር የለም። ችግሩ የምዕራፍና የቁጥር ከሆነ ወገኖች በልበ ነቢያት የቀረ ለሐዋርያት የተገለጠ አለ። በልበ ሐዋርያት የቀረ ለሊቃውንት የተገለጠ አለ። እንደገናም ደግሞ ሁሉ ነገር አልተጻፈም፣ በጽሑፍ የተላለፈ አለ፣ ቃል በቃል የተላለፈ አለ። ይህን ትንቢት በእርግጥ ነቢያት ተናግረውታል። ነገር ግን በምርኮ ጊዜ የጠፉ መጻሕፍት ነበሩ። በዚያ ላይ ትንቢቱ ተጽፎ ነበረ። መጻሕፍቱ ቢጠፉም ትንቢቱ ስላልጠፋ ቃል በቃል እየተነገረ ከቅዱስ ማቴዎስ ስለደረሰ ቅዱስ ማቴዎስ በቃል ያገኘውን በወንጌሉ ሊጽፈው ችሏል ማለት ነው። እንግዲህ ወንጌልን እናስተምራለን የሚሉ ሰዎች ይሄንን ነገር ቢጠየቁ መልስ አላቸው ወይ? በደንብ ተናገሩ። መልስ አላቸው ወይ? ከሌላቸው ወንጌልን ቁጭ ማድረግ አለባቸው። ከሌላቸው ወንጌልን ማስተማር የለባቸው። ይሄንን ጥያቄ የቤተ ክርስቲያን አባቶች ይመልሱታል። ስለዚህ
መጽሐፍ ቅዱስን ማስተማር የሚገባቸው አባቶቻችን ናቸው ወይስ አይደሉም? በዚህ ደስ ይለናል። እውነቴን ነው የምለው፣ ትንክት አይደለም ይሄ። እውነትን መናገር እውነትን መመስከር እንጂ ትምክህት ትዕቢት አይደለም። ክርስትና ማለት እውነቱን እውነት ሐሰቱን ሐሰት ማለት ነው። እኛን ምዕራፍና ቁጥር እያሉ የሚጨቀጭቁ ወንጌሉን ተሸክመዋል፣ ወንጌላውያን ነን ይላሉ። እሺ ምዕራፍ ቁጥሩን ይንገሩና በነቢያት ናዝራዊ ይባላል የተባለውን ትንቢት እስቲ ያምጡት። ካላመጡት ደግሞ ወንጌልን ቁጭ ከመላከ ምሕረት እግር ስር ቁጭ ብሎ መማር ነው። ከአባቶች እግር ስር ቁጭ ብሎ መማር ነው። ይሄ ነው እውነቱ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ሐዋርያው ቅዱስ ጳውሎስ መለስ ብሎ የነቢያት አለቃ የሆነው የእግዚአብሔርን ባለሟል ሙሴን አሰበ። ቅዱስ ጳውሎስ ማንን አሰበ? እየነገራችን ማንን አሰበ? ሙሴን አሰበ። ሙሴ የማን ባለሟል ነው? የእግዚአብሔር ባለሟል ነው። የማን ወዳጅ ነው? የእግዚአብሔር ወዳጅ ነው። ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ስለሆነ እግዚአብሔር የመረጠው ስለሆነ አባቶቹን ነቢያትን አረሳ። የዛሬ ችግር ትውልዱ አባቶቹን ነቢያትን ረሳ፣ አባቶቹ ሐዋርያትን ረሳ፣ አባቶቹ ጻድቃንን ረሳ፣ አባቶቹ ሰማዕታትን ረሳ። ማስታወስ አቃተው። ሙሴ ግን አስታወሰ። ቅዱስ ጳውሎስ ግን አስታወሰ። አስታውሶ ስለ ሙሴ ተናገረ። ምን ብሎ ተናገረ? ሙሴ የግብፅ ጠንቋዮች እንደተቃወሙት። ሙሴ ቅዱስ ነው። ቅዱሱን ሰው የተቃወሙት ጠንቋዮች ናቸው። ቅዱሱን ሰው የተቃወሙት አስማተኞች ናቸው። ዛሬም ቅዱሳንን የሚቃወሙ ጠንቋዮች ናቸው። ቅዱሳንን የሚቃወሙ አስማተኞች ናቸው። ቅዱሳንን የሚቃወሙ የዛር መንፈስ ያደረባቸው ናቸው እንጂ የእግዚአብሔር መንፈስ ያደረባቸው ቅዱሳንን አይቃወሙ። ለምን? የእግዚአብሔር መንፈስ እርስ በርሱ አይቃወምም። የእግዚአብሔር መንፈስ እርስ በርሱ አይጣላ። በቅዱሳን ያደረ የእግዚአብሔር መንፈስ ነው። በእነዚህም ሰዎች ያደረው የእግዚአብሔር መንፈስ ቢሆን ኖሮ ይቃወማሉ ወይስ ይስማማሉ? ንገሩኝ። ይስማሙ ነበረ። መንፈሱ ሲቃረን ነው። እርኩስ መንፈስ ነው። ቅዱስ መንፈስ ያደረበትን የሚቃወም እውነቱን እውነት ሐሰቱን ሐሰት። አሁን የምርጫ መልስ አይደለም። ጥያቄ ተጠይቆ ኤ ቢ ሲ ዲ አይሰራም። እዚህ ጋር እውነቱን እውነት ወይም ሐሰት በል ነው የምንማረው። እውነቱን ምን ማለት ይገባል? እውነት፣ ሐሰቱንስ ሐሰታው ሸፋፍነን አድበስብሰን ብናል እኛው ነን የምንቸገርበት። አለባብሰው ቢያርሱ በአረም ይመለሱ ነው እኛኑ ነው የሚያስጨንቀን። ታዲያ ቅዱስ ጳውሎስ አባቱን ሙሴን አሰበ፣ አባቱን ሙሴን አስታወሰ። ጠንቋዮች እንደተቃወሙት፣ አስማተኞች እንደተቃወሙት፣ መተተኞች እንደተቃወሙት ምን ብሎ ጻፈለት? ለልጁ ለጢሞቴዎስ ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አይምሮአቸው የጠፋባቸው ቅዱሳንን የሚቃወሙ ባለ አይምሮ ናቸው ወይስ አይምሮአቸው የጠፋባቸው ናቸው? አይምሮአቸው የጠፋባቸው ስለ እምነትን የተጣሉ ሰዎች ሆነው እውነትን ይቃወማሉ። ቅዱስ ጳውሎስ ሙሴን የተቃወሙት ጠንቋዮች ስማቸው ማንና ማን እንደሆነ ነገረ። ስማቸውን እነማን ናቸው አለ? ንገሩኝ። ኢያኔስና ኢያንበሬስ። ወደ ኦሪቱ ተመልሰን የሙሴን ታሪክ ብናነብ
ጠንቋዮቹ ሙሴን እንዴት እንደተቃወሙት ብንመለከት ኢያኔስ የሚለውን ስም እናገኛለን። ኢያንበሬስ የሚለውን ስም እናገኛለን። ይሄ ጥያቄ ነው። በኦሪቱ ይህን ታሪክ የምናገኘው ኦሪት ዘጸአት ምዕራፍ 7 ቁጥር 11 ላይ ነው። እግዚአብሔር ሙሴን ከወንድሙ ከአሮን ጋር ወደ ግብፅ ንጉሥ ወደ ፈርዖን ላካቸው። ምልክታት ይዞ ነው የላከው። የሙሴ በትር ብትወድቅ ምን ሆነች ንገሩ? እባብ ሆነች። መልሶ ቢያነሳት ምን ሆነች? በትር ሆነች። አሁን ንጉሡ ፈርዖን በቤተ መንግስቱ የሚቀልባቸውን ጠንቋዮች ምን አላቸው? በሉ እናንተም ኑና እንዲህ አድርጉ አላቸው። ይገርማችኋል፣ በምትሃት በሰይጣን ጥበብ በትራቸውን እባብ አደረጉ። እባብ የሆነች የሙሴ በትር ሁሉንም እባቦቹ አጠቻቸው። ሙሴ በትሩን አነሳ። እነዚያ ግን ባዶ እጃቸውን ቀሩ። ቅዱሳንን የሚቃወሙ ሁሉ ባዶ እጃቸውን ነው የሚቀሩት። ተመልከቱ፣ ቅዱሳንን የሚቃወሙ ሁሉ ባዶ እጃቸውን ነው የሚቀሩት። ባዶ ሕይወት። ተመልከቱ፣ ይሄንን ታሪክ እናገኛለን። ግን የነዛ ጠንቋዮች ስም ኢያኔስ፣ ኢያንበሬስ የሚለው በኦሪቱ አልተጻፈም። እንግዲህ እኛን ምዕራፍ ቁጥር እያላችሁ የምታስቸግሩ ሰዎች እስቲ ከቻላችሁ ወደ ሰማይ ውጡ። በሰማይ ቤት ቅዱስ ጳውሎስን ፈልጉትና አንተ ከየት አምጥተህ ጻፍከው? ኢያኔስ ኢያንበሬስ የሚለው በኦሪቱ የለም፣ ምዕራፍና ቁጥር ንገረን ይበሉ። አይሻልም ወይ? ወደ ላይ መላክ ነው። ከቻለ ሂዱ። ምን አጣላን? ከምንወዳቸው ወንድሞቻችን ጋር ምን አጣላን? ምን አጨቃጨቀን? መላክ ነው ወደ ሰማይ ቤት። ከቻሉ ይሄዱ። ምዕራፍና ቁጥር የለህምና ውረድ ይበሉት ደግሞ ከቻሉ። ምን ቸገረ? ምን አገባን? ነገር ግን ይሄንን ኢያኔስና ኢያንበሬስ የሚለውን ስም ቅዱስ ጳውሎስ ኦሪትን የተማረ ስለሆነ ከገማልያል እግር ስር ተቀምጦ ከአይሁድ ትውፊት ነው ያገኘው። ዕብራውያን ምዕራፍ 12 ቁጥር 21 ዕብራውያን ምዕራፍ 12 ቁጥር 21 አሁንም ቅዱስ ጳውሎስ ሙሴን አሰበ። እግዚአብሔር እንደው ትንሽ በረከት ከቅዱስ ጳውሎስ በረከት ትንሽ ይጣልልን። እሱ አባቱን እንዳሰበ እኛም አባቶቻችንን ቅዱሳንን እንድናስብ ማለት ነው። ሙሴን አስታወሰ፣ ሙሴን አሰበ። እግዚአብሔር ሙሴን ወደ ሲና ተራራ ጠርቶት አነጋግሮት ነበር። ሙሴ ከእግዚአብሔር ጋር 40 ቀንና 40 ሌሊት ቆይቶ ነበር። እግዚአብሔር በእሳት በጭጋግ በደመና አምድ በረድኤት በሲና ተራራ ላይ ተገልጦ ነበር። የሲና ተራራ ተንቀጥቅጦ ነበር። የሲና ተራራ ጤሶ ነበር። አስተውሉት። ያ ትልቅ ተራራ እግዚአብሔር በረድኤት ስለተገለጠበት አልቻለም፣ ተንቀጠቀጠ። አልቻለም፣ ጤሰ። እመቤታችን ግን እሳተ መለኮትን በማህፀኗ በተሸከመች ጊዜ ተንቀጥቅጣለች እንዴ? ተንቀጥቅጣለች። የማይቻለውን ቻለች። ተመልከቱ፣ እመቤታችን ቅድስት ድንግል ማርያም እሳተ መለኮትን ተሸክማ። ያ ግን እኮ በረድኤት ነው። ይገርማችሁ። አሁን ቅዱስ ጳውሎስ ይሄንን አስታወሰና ለወገኖቹ ለዕብራውያን፣ ለወገኖቹ ለእስራኤላውያን ሲጽፍላቸው እንዲህ አለ። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር አለ። ቅዱስ ጳውሎስ የነገረን
ሙሴ እፈራለሁ ብሎ ተናገረ፣ እንቀጠቀጥማለሁ ብሎ ተናገረ ብሎ ነው። እስቲ ወደ ኦሪቱ እንመለስና የሙሴን ታሪክ እናንብብ። ሙሴ እፈራለሁ ብሎ መናገሩ ተጽፏል? እንቀጠቀጥማለሁ ብሎ መናገሩ ተጽፏል? ይህንን የምናየው ታሪኩን የምናገኘው ኦሪት ዘጸአት ምዕራፍ 19 ቁጥር 16 ላይ ነው። ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው። ሙሴ ሕዝቡን ከሰፈር ያወጣቸው ከማጋራ ለማገናኘት ነው። በአንድ ድምፅ ከማጋር ለማገናኘት ነው? ከእግዚአብሔር ጋር። ቅዱሳን ሰውን ከእግዚአብሔር ጋር የማገናኘት ስልጣን ተሰጥቷቸዋል? አልተሰጣቸውም? ኦሪትን የጻፈ ኦሪትን የተቀበለ ስለሆነ እነዛን አረጋውያንን አክብሮ ላግዛችሁ ብሎ መቃብሩን ቆፍሮ ጨረሰ። ሲጨርስ በአረጋውያን ምሳሌ ያያቸው እነዚያ መላእክት አንተ ሰው አሉ። አቤት የሞተብን ሰው አንተን ይመስላል፣ አንተን ያክላል፣ እስቲ ተኛና ለካልን አሉ። ተኝቶ ለካ፣ በዛው አሸለጠ። እግዚአብሔር ሞታችንን እንቅልፍ ያድርግልን። አዎ በጻዕር እንዳንሞት፣ በጭንቅ እንዳንሞት መላእክቱ አፈር መለሱበት። እግዚአብሔር ለምን ይሄን አደረገ? የሙሴን መቃብር ከእስራኤላውያን ሲሰውርባቸው ነው። ለምን? ሙሴን በጣም ይወዱት ስለነበረ መቃብሩን እንዳያመልኩ ሰወረባቸው። ይህንን ዲያብሎስ ስለሚያውቅ እስራኤላውያንን ምን አላቸው? የሙሴን መቃብር ላሳያችሁ አላቸው። አዛኝ መስሎ ቀረበ። አይደለም እንዴ? አሁን ለእስራኤላውያን አዝኖ ነው? አይደለም። ከሙሴ መቃብር አድሮ የሙሴን ሥጋ ተዋሂዶ ድምፅ እያሰማ ለራሱ ሊያሰግዳቸው ነው። ለራሱ መስዋዕት ሊያሰዋቸው ነው። ለእስራኤላውያን ያዘነ መስሎ ለምን ታዝናላችሁ? በችግራቸው ገባባቸው። ዛሬ በችግራችን የሚገቡብን ሰዎች የሉም ወይ? በድህነታችን የገቡብን ሰዎች፣ ስንታመም በህመማችን የሚገቡብን ሰዎች የሉም ወይ? መጠንቀቅ አለ። ቀዳዳ የሚፈልጉ ሰዎች አሉ። በራ እንክፈትላቸው። ከነ ሃይማኖታችን ይራበን፣ ከነ ሃይማኖታችን ይጥማ። ነፍሳችን ከምትራብ ስጋችን ይራብ። ሃይማኖታችንን ለቀን ከምንሞት ከነ ሃይማኖታችን ብንሞት ይሻለናል። እንደ ናቡቴ ከነ ርስታችን ብንሞት ይሻለናል። ኑ አላቸውና ይዟቸው ሄዱ። በዚህን ጊዜ መጋቤ ብሉይ ቅዱስ ሚካኤል ከሰማይ ወረደ። ከዲያብሎስ ጋር ስለ ሙሴ ሥጋ ተከራከረ። አሁን ምክንያቱ ገባችሁ ወይ? ገባችሁ? ተመለሰላችሁ? ለዚህ ነው የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር የተከራከረው። ዛሬም ስለኔና ስለናንተ ከዲያብሎስ ጋር ይከራከርልናል የመላእክት አለቃ ቅዱስ ሚካኤል። መከራከርን ብቻ አይደለም፣ ተከራክሮ ይረታልናል፣ ተከራክሮ ያሸንፍልናል። ጥንትም ዲያብሎስን ድል ያደረገ እሱ ነው። ጥንትም ዲያብሎስን ያሸነፈ እሱ ነው። እግዚአብሔር ይገስጽህ አለው። ስንት ጊዜ? 3 ጊዜ። በዚህም ጊዜ ዲያብሎስ እንደ ጢስ በኖ እንደ ትቢያ ተበትኖ ጠፋ። ዛሬም ዲያብሎስን እንደ ትቢያ የዲያብሎስን ኃይል እንደ ትቢያ ይበትንልን። አሁን ጥያቄው ተመለሰላችሁ?
ሌላ አንድ ጥቅስ ልጨምርላችሁ። ስስታም ሆኜ ጊዜውን እኔ ብቻ ጨረስኩት። የሉቃስ ወንጌል ምዕራፍ 2 ከቁጥር 24 እስከ 30 ወደ ቤተ መቅደስ ሄደች። አረጋዊው ስምዖን ሕፃኑን ኢየሱስ ክርስቶስን ተቀብሏት አቀፈ። እኔ ባሪያ ዓይኖቼ ማዳንህን አይተዋልና በሰላም አሰናብት። ዓይኖቼ አድኅኖትህን ወልድን አይተዋልና በዕለተ ዓርብ ከሚያዩት አስቀድሞ ዓይኖቼ አይተዋልና እኔን ባሪያህን በሰላም አሰናብተኝ አለ። ከዚህች ዓለም በሰላም ያሰናብተን፣ ሳንቆሽሽ ሳንረክስ ሳንርከስከስ፣ ቆሽሸንም ከሆነ ታጥበን በሰላም እንድንሰናበት እግዚአብሔር ከኛ ጋር አይሁን። ታዲያ ወንጌላዊው ሉቃስ ስለ ስምዖን አረጋዊ ምን አለ መሰላችሁ ሲናገር? መሲሁን ሳያይ ኢየሱስ ክርስቶስን በዓይኖቹ ሳያይ ሞትን እንደማይቀምስ በመንፈስ ቅዱስ ተረድቶ ነበር ይላል። እደግምላችኋለሁ፣ ከዚያ እጠይቃችኋለሁ። አረጋዊው ስምዖን በድንግልና ተጸንሶ በድንግልና የሚወለደውን ኢየሱስ ክርስቶስን በዓይኖቹ ሳያይ ምን ቢያረጅ ምን ቢያፈጅ እንደማይሞት መንፈስ ቅዱስ ነግሮት ነበረ። ለምን ነገረው? ጥያቄ አይደለም? ጥያቄ ይወጣል አይወጣም? አሁን ለምን ቢባሉ ምን ሊመልሱ ነው? ለምን ለአብርሃም ለምን አልነገረው? አብርሃም ክርስቶስ ሲወለድ በዓይኖች ሳታይ አትሞትም ለምን አልተባለ? ይስሐቅ ለምን አልተባለ? ያዕቆብ ለምን አልተባለ? ሙሴ ለምን አልተባለ? ዳዊት ለምን አልተባለ? ኢሳይያስ ለምን አልተባለ? ኤርምያስ ለምን አልተባለ? ሕዝቅኤል ለምን አልተባለ? ዳንኤል ለምን አልተባለ? ነገሥታቱ ለምን አልተባሉ? መሳፍንቱ ለምን አልተባሉ? ነቢያቱ ለምን አልተባሉ? ካህናቱ ለምን አልተባሉ? ስምዖን ብቻ ሳያይ እንደማይሞት ለምን ተነገረው? ጥያቄ ነው። ጥያቄ ነው። ምን ይዘው ነው የሚሰብኩት? ነግሬያቸዋለሁ፣ ትዕቢት አይደለም። እኛ እኮ አባቶቻችንን እንጠይቃለን፣ የአባቶቻችንን መጽሐፍ እናነባለን። ይሄ ትዕቢት አይደለም፣ ትምክህት አይደለም። ከራሳችን ምንም ስለሌለ ምሉ ከሆኑት አባቶቻችን እየተማርን ነው፣ ዕለት ዕለት እየጠየቅን ነው። የእኛ ችግር ጥቂት ጊዜ እንማርና ፕሮግራም መሪ መሆን ስንጀምር ትዕቢት ያድርብናል። መማር የለም ቁጭ ብለን ለሰባኪው አቃቂር ማውጣት ያለኛ ሰው ያለ አይመስለንም። ከፕሮግራም መሪነት ስብከት ስንጀምርማ አቤት! ከዛ በኋላ ምን እንላለን? አይ የመላከ ምሕረት ትምህርት ልክ አይደለም፣ የመላከ ሰላም ትምህርት ልክ አይደለም፣ አቡነ ሰላማ አይ በደንብ አላስተማሩ። አቤት! ይሄ ነው የኛ ችግር። እንዲህ አይነቱ ሰው ደግሞ ነገ መናፍቅ ይሆንና የኦርቶዶክስ ሰባኪ ነበርኩ ይላል፣ ዲያቆን ነበርኩ ይላል። አያችሁ፣ አሁንም እያቀበሉኝ ነው አባቶቼ ከኋላ እንደ መንፈስ ቅዱስ እያቀበሉኝ ነው። ዲያቆን ነበርኩ፣ ቄስ ነበርኩ፣ በለብ ለብ እየወጣ በደንብ ሳይበስል ማለት ነው። አው ሳይወጣለት እየወጣ ማለት ነው። እና ቢጠየቁ ምን ሊመልሱ ነው? ለምን ለስምዖን አረጋዊ ብቻ ሳያይ እንደማይሞት ተነገረ? አሁን ይሄን ጥያቄ እንደው ማወቅ ይገባቸዋል አይገባቸውም እንዴ? ለምን እንደሆነ ስናውቀው እኮ ነው ደስ የሚለን እኮ። ቃሉ ምስጢሩ ሲገባን ነው። ታሪክ አለ። ምን አይነት ታሪክ? ምን አይነት ታሪክ?
አንድ በጥሊሞስ የሚባል ገናና ንጉስ ነበር። ዓለሙን እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛል። ታዲያ ባጭሩ 46ቱ የብሉይ ኪዳን መጻሕፍት ወደ ጽር ቋንቋ እንዲተረጎሙለት ፈለገ። በዚህ ምክንያት በዕብራውያን በእስራኤላውያንም ሰልጥኖባቸው ስለነበረ የብሉይ ኪዳን መጻሕፍትን ከሊቃውንቶቻቸው ጋር ላኩልኝ አለ። እነዚያም 46ቱን የብሉይ ኪዳን መጻሕፍት ከ72 ሊቃውንት ጋር ላኩለት። ሁለቱ ከመንገድ ሙተው ቀርተዋል፣ 70 ደረሱ። ታዲያ መጻሕፍቱን ሲከፋፈሉ ከ70 ሊቃውንት መካከል አንዱ ስምዖን ነበረ። ምን ደረሰው መሰላችሁ? መጽሐፈ ኢሳይያስ ደረሰው፣ ትንቢተ ኢሳይያስ ደረሰው። አሁን ትንቢተ ኢሳይያስን ከዕብራይስጥ ቋንቋ ወደ ጽር ቋንቋ ሲተረጉም ምዕራፍ 7 ቁጥር 14 ደረሰ። ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል። ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ከሚለው ደረሰ። አሁን ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብዬ በተረጎም እንኳን የአሕዛብ ንጉሥ የእስራኤልስ ንጉሥ ቢሆን ያምነኛል? አይ ሴት ብዬ ልጻፍ አለ። እመቤታችንን ድንግል ማርያም ማለት ሲገባ ሴት ማለት ይቻላል እንዴ? ይቻላል ወይ? አይቻልም፣ አይቻልም። እሷ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደችም በኋላ ድንግል። ትናንት ተምረን የለ እግዚአብሔር ምን አለ? ተዘግቶ ነበር። ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። ለምን እንዳይሉት የእስራኤል አምላክ እግዚአብሔር ሳይከፍት ገብቶ ሳይከፍት ወጥቷልና አለ ሕዝቅኤል 44 ላይ። አሁን ስምዖን ሴት ትጸንሳለች። የሴት መጽነስ መውለድ ምልክት ሊሆን ይችላል እንዴ? ይችላል ወይ? የሴት መጽነስ የሴት መውለድማ የተለመደ ነገር ነው። ጌታ ራሱ ምልክት ይሰጣችኋል፣ ያልተለመደ ነገር ማለት ነው። ምልክት የሚሆነው የድንግል መጽነስና የድንግል መውለድ እንጂ የሴት መጽነስና የሴት መውለድ አይደለም ምልክት ሊሆን የሚችለው። ከላይ ምልክት ብሎ ከታች ሴት ብሎ እርስ በርሱ አይጋጭም? አይጋጭም? ይጋጫል። የመናፍቃን ትምህርት እኮ ብታዩት እርስ በርሱ የሚጋጭ ነው። እውነቴን እኮ ነው የምላችሁ፣ እርስ በርሱ የሚጋጭ ነው። እና ሴት ትጸንሳለች ብሎ ተረጎመው። ወዲያው እንቅልፍ ጣለበት። ከእንቅልፉ ብንን ሲል የእመቤታችንን ድንግልና መፋቅ ስለማይቻል ሴት ብሎ የጻፈው ምን ሆኖ ተገኘ? ድንግል ሆኖ ተገኘ። ሁለተኛ ጊዜ ፋቀና ሴት አለው። አሁንም እንቅልፍ ወሰደው። ቢነቃ ድንግል ሆኖ አገኘው። ሶስተኛ ጊዜ ፋቀውና ሴት አለ። አሁንም እንቅልፍ ወሰደው። ቢነቃ ድንግል ሆኖ አገኘው። ተመልከቱ። ከእንቅልፉ ነቅቶ አራተኛ ጊዜ እፍቃለሁ ሲል ተው ተባለ። መንፈስ ቅዱስ ተው አለው። ወገኖቼ የመንፈስ ቅዱስ ድምጽ ይሰማችሁ። በድንግል ላይ የምንጽፈውን ጠንቅቀን እንጻፍ። ስለ ድንግል የምንናገረው ጠንቅቀን እንናገር። መንፈስ ቅዱስ ተው እረፉ እያለን ነውና ተው አለው መንፈስ ቅዱስ ስምዖን ተው። ይሄ ተጠራጠርከውን በዓይን ሳታይ ክርስቶስ በድንግልና ተጸንሶ በድንግልና ሲወለድ ሳታይ አትሞትም ተባለ።
ቢያረጅም ካልጋው ተጣብቆ ኖረ። ጊዜው ደርሶ አምላክ በድንግልና ተጸንሶ በድንግልና ተወለደ። ካልጋ ተጣብቆ ይኖር የነበረው መንፈስ ቅዱስ ቀሰቀሰውና መንፈስ ቅዱስ አበረታውና ወደ ቤተ መቅደስ ሄደ። በዓይኖቹ አየ። ተመለሰላችሁ? እስካሁን የተማርነው ትንሹን ነው። ይሄን የመሰለ ብዙ ትምህርት አለ። በየዋህነት አትታለሉ። አንድ የዋህ ሰው ነበር። አንድ አህያ ነበር። በአህያው እየጫነ ይተዳደራል ተመስገን እያለ። ዛሬ ካቻማሌ ያለው ሰው ተመስገን አይልም። ያ ሰውዬ ግን አንድ አህያ ነው ያለው፣ ተመስገን እያለ ይኖራል። ሽሮ እየበላ ያልፈላ ሽሮ እየበላ ተመስገን፣ ጥሬ ሽምብራ እየበላ ተመስገን። ጠዋት ማታ ከቤተ ክርስቲያን አይለይም ነበር። ጠዋት ተአምረ ማርያም ይሰማል፣ ማታ ስብከት ይሰማል። በተለይ አንድ ቀን የተሰበከው ስብከት ልቡን ነካው። ምን አይነት ሄኖክ የተባለው የእግዚአብሔር ሰው አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ወሰደው፣ ሳይሞት አልተገኘም የሚለው ልቡን ነካው። ኤልያስ የተባለው የእግዚአብሔር ነቢይ በእሳት ሰረገላ ወደ ሰማይ አረገ፣ ከዓይነ ሞት ተሰወረ የሚለው ልቡን ነክቶታል። እኔ ኃጢአተኛ ነኝ፣ ቅዱሳኑ ስለዚህ ክብር በቁ እያለ ይኖራል። አንድ ቀን በአህያው ጭኖ ወደ ገጠር ይሄዳል። አጉል ሰዓት ነበር የተነሳው። ሌቦች ደግሞ አህያውን ሊሰርቁት ይፈልጋሉ። እንዳይነጥቁት በጉልበት አይችሉትም። አንዳንዴም እኮ የሞኝ በትር ይባላል። ስለዚህ ይፈሩታል በጉልበቱ። መንገድ ላይ ይመሽበታል፣ ማደሪያ አያገኝም። ሜዳ ላይ ሲተኛ ሄጂን እኛ አህያውን ከነጭነቱ እንወስዳለን። ያ የዋህ ግን ዝም ብሎ ጉዞ የጀመረው ማንን አምኖ ነው? እግዚአብሔርን አምኖ። ያመነው እግዚአብሔር አላሳፈረው። ይገርማቸዋል። መንገድ ላይ ጣራ የሌለው ቤት፣ ዙሪያውን ግንብ የሆነ የብረት በር ያለው ባዶ ቤት እግዚአብሔር አዘጋጀለት። አብርሃም ምንድነው ያለው? በጉን ማን ያዘጋጃል አለ? እግዚአብሔር ያዘጋጃል። ለመንፈሳዊ ነገር ለስጋዊ ነገርም ሁሉን የሚያዘጋጅ ማን ነው? እግዚአብሔር ነው። አዘጋጀለት። ተመስገን አለና ለአህያው ሳር አጭዶ አበላና እሱ ሽምብራውን ቆርጥሞ ከኮዳው ሷው ጠጥቶ ስብሃት ብሎ አመስግኖ ለጥ። አንዳንዱ ሰው አሁን ሽሮ በልቼ ላመሰግነው ነው ይላል። ክትፎም ቢበላ አያመሰግንም። እንዲያነስ እውነት ነው። ክትፎም ቢበላ አያመሰግንም። ለማመስገን ያልታደለ ሰው ነው። የታደሉት ቅዱሳንማ እሳት ውስጥም ሆነው ያመሰግናሉ። 3 ደቂቅ እሳት ውስጥ ሆነው ነው ያመሰገኑት። ዳንኤል የአንበሶች ጉድጓድ ውስጥ ሆኖ ነው ያመሰገነው። ኢዮብ በትል እየተበላ መግል እየፈሰሰው ነው ያመሰገነው። ተመስገን ብሎ ተኛ። ሌቦቹ ደረሱ። በሩን እንክፈት ሲሉ ተንጓጓ። አይ ይነቃብናል፣ ምን ይሻላል? ከላይ ዘለን እንግባና ከውስጥ በሩን እንክፈት። ዘለው ገቡና ሊከፍቱ ሲሉ አሁንም በሩ ተንጓጓ፣ ይብረት ነውና ምን ይሻላል አሉ። የአህያውን ሆድ በመጫኛ አስረን ወደ ላይ እየጎተትን እናውጣው፣ ልክ እንደ ጉድጓድ ውሃ። ከዛ ጭነቱን እንደዚህ እናወጣና እንወስዳለን። ይሄ ጅል አንዴ ከወደቀ አጠገቡ መድፍ ቢተኮስም አይነቃም ብለው ነው። አሁን የአህያውን ሆድ አስረው በመጫኛ ይጎትቱታል። አህያው ወደ ላይ ይሄዳል። በኃይል ስላሰሩት አህያው ጨነቀውና አናፋ ደጋግሞ ጮኸ አህያው። አሁን የአህያውን ማናፋት ሰምቶ ከእንቅልፉ ነቃ። ሙሉ ጨረቃ ነበረች ደግሞ ጤፍ የሚያስለቅም ጨረቃ ይባል የለ እንደዛ ነው። ቢያይ አህያው አጠገቡ የለም። በሩን ቢያይ አልተከፈተም። ምንድነው አለና ዝም አለ ከእንቅልፉም ስለነቃ። አሁንም አህያውን አፋ። ቀና ሲል አህያውን ወደ ላይ እንዴ የኔ አህያ እንደነ ኤልያስ ማረጉ ነው አለ። ተመልከቱ የዋህነቱ፣ ተመልከቱ። አህያውን እንደማስጣል ፈንታ በጉልበቱ ተንበርክኮ አንተ ቅዱስ አህያ በሄድክበት አስበኝ። አይጂሎ የዋህነት ያስጠቃል። ስለዚህ በየዋህነት አትታለሉ። አንዳንዶች ሌላ ቦታ ይሄዱና
ሁካታውን ጫጫታውን ሲያዩ ያ ሁካታ ያ ጫጫታ ይማርካቸዋል ቲያትሩ ይማርካቸዋል በየዋህነት ይታለላሉ ትውልዱ ዛሬ ሁከት ነው የፈለገው እግዚአብሔር ግን የሁከት አምላክ አይደለም እህታችን ፋንቱ ጧት ስትዘምር ምን አለች ያለምን ጫጫታ መስማት ሰልችቶኛል አለች ፋንቱ ወልዴ ያለምን ጫጫታ መስማት ሰልችቶኛል ድምጽሽን አሰሚኝ ምግብ ይሆነኛል የማ ድምጽ የእመቤታችን ድምጽ ምግበ ሥጋ ምግበ ነፍስ ነውና ድምጽሽን አሰሚኝ ያለምን ጫጫታ ሰልችቶኛል ሴትየዋ ደግሞ ምን አለች መሰላችሁ ዘፋኛው ጭርስ ይላል ወድም ሁከት ነው ይበቃኛል የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን ያሉት በደረጃ
አሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ እናንብብ መጻሕፍት ይሁኑን ማስረጃ መጽሐፍ ቅዱስን ሁሉም ያነበዋል ምዕራፍና ቁጥሩ ሁሉም ይጠቅሰዋል በዚህ ብቻ አይበቃም ተርጓሚ ያሻዋል በዚህ ብቻ አይበቃም ተርጓሚ ያሻዋል